ወንድማችን ትዝታው ሳሙኤል እግዚአብሔር ወደ ቀደመ ልቦና ይመልሰውና እውነቴን ነው የምላችሁ በቪዲዮ ላይ አይቶታል በደንብና ምን አይነት የስነ ልቦና ጨዋታን የተጫወተው መሰላችሁ? እኔ በተዋህዶ ውስጥ ኢየሱስ ክርስቶስን አላጣሁትም። በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ አግኝቼዋለሁ፣ ቆርቤዋለሁ፣ ተቀብዬዋለሁ። በህይወትም እየኖርኩት ነው። አጋንንት ሲገባብኝ እየያዘልኝ እየሸኘልኝ ነው። ኢየሱስ ክርስቶስ ስሙ የተመሰገነ ነው። እስቲ ሁላችሁም ኢየሱስ ጌታ ነው ብላችሁ ጻፉ። በተዋህዶ ውስጥ ያለው ኢየሱስ ክርስቶስ ጌታ ነው በሉ። እንዲያውም ሻል አድርጉት። በተዋህዶ ውስጥ ያለው ኢየሱስ ክርስቶስ ጌታ ነው። ወንድማችን ትዝታው ሳሙኤል ምንድነው የሰማው እዛ ቪዲዮ ላይ? ምናልባት ስገምት ነው እንግዲህ እርግጠኛ መሆን ስለማይቻል ነው። ኢየሱስ ኢየሱስ ይላል አለ መንፈሱ። አዎ መዝሙሮቼ ሁሉ እንደዛ ናቸው። ያው ሰምታችሁት ከሆነ የበዓል መዝሙሬ ላይ ሶስቱም እህታችን መጨረሻ ላይ ዘማሪት መሰረት ታምሩም የዘመረችው ስለ አካላዊ ቃል ነው። በቃ በጣም ነው ደስ የሚለኝ ስሙን ስጠራው፣ እጅግ በጣም ነው የምፈወሰው። ህመሜ ሁሉ ነው ካጠገቤ ድራሹ የሚጠፋው ኢየሱስ ክርስቶስን ስም ስጠራ። መልካ ኢየሱስን በጣም ነው የምጸልየው፣ በአማርኛም በግዕዙም ማለት ነው። በጣም ነው ደስ የሚለኝ። በተዋህዶ ውስጥ ኢየሱስ ክርስቶስን አላጣሁትም። እንዲያውም ሌላ ቦታ አታገኙትም። ምናልባትም ከተገኘ ሊቀጣ ሊቀስፍ ወይም ደግሞ ኑ ብሎ ሊጠራ ነው የሚመጣው እንጂ እዛ ሊመለክ አይደለም ብዬ አስባለሁ እንደኔ። እና መምህር ግርማ ምን ብለው ጠየቁ? ለምንድን ነው የገባህበት ብለው ሲሉት አይ እስቲ በምን እንደተማመነ ለማወቅ ነው ብዬ ነው የገባሁት አለ መንፈሱ። አሃ በስላሴ ነዋ፣ በኢየሱስ ክርስቶስ ነዋ፣ በሌላ ታዲያ በማን ይተማመናል ብለው አሉ እሳቸው። እግዚአብሔር ይስጣቸው ጌታ ኢየሱስ ክርስቶስን በአደባባይ ስለመሰከሩልኝ እምወደውን። እውነት ይሄ መንፈስ ቅዱስ ፈውስ እንደሆነ የምታውቁት እኔ ውስጥ እየሰራ የነበረው ኢየሱስ ክርስቶስ ስለሆነ ነው። ኢየሱስ ክርስቶስ ሚካኤልን ያዝልኛል፣ እመቤቴን ያዝልኛል፣ መላእክትን አዞልኝ እንድፈወስ እንድድን ያደርጋል ማለት ነው። ራሱም እኮ ይፈውሰኛል። ግን ራዕየ ዮሐንስ ምዕራፍ 1 ላይ ለሰው የሚሆነውን ኢየሱስ ክርስቶስ መልአኩን ልኮ አመለከተ ነው የሚለው፣ ራሱ መጥቶ ማመልከት ሲችል። ስለዚህ መላእክትንም መላክ ይችላል ክርስቶስ ማለት ነው። ለሰው የሚገባውን ማወቅ የሚገባውን ነገር አለ ራዕይ ምዕራፍ 1 ላይ ኢየሱስ ክርስቶስ መልአኩን ልኮ ለሰዎች ተናገረ፣ አመለከተ ነው የሚለው። ስለዚህ ምንም ነገር አናጣም በተዋህዶ ውስጥ። በነገራችን ላይ ሁሉ ነገር ስንዱም መቤት ናት ቤተክርስቲያናችን። እና ይችን ሰምቶ ወንድማችን ትዝታ ሳሙኤል ደግሞ እኮ የዋህ ነው ምናምን እያለ ያወራል ሊያቀራርብ። ጌታ አንድ ቀን ወደኛ ይመጣል ይፈውሳል ምናምን እያለ ተሐድሶ ለማድረግ መናፍቅ ለማድረግ ደብተራን ስለተቃወምኩኝ በቤተ ክርስቲያን ውስጥ ያለውን ደብተራ ስለተቃወምኩኝ ደብተራዎችም ስለተቃወሙኝ ስለተፋለምኩኝ መናፍቅ ሆናለሁ ማለት አይደለም። ውስጥ ሆኖ መፋለምን የመሰለ ነገር የለም። ለምን? ውስጥ ያለውን ነገር ነው የሚያቆሽሸው። ውጭ ያለው አይደለም። መጀመሪያ ውስጥ ያለው ነገር ነው የሚያቆሽሸው። ኪሳችን ውስጥ የሆነ ቀለም አስቀምጠን ልብሱ ሲታጠብ ቀለሙ ልብሱን ይበክለዋል። ስለዚህ መጀመሪያ ፈተሽ ተደርጎ ልብስ የምታጥቡ እናቶች እህቶች የወንድ ሱሪ ስትፈትሹ ኪስ ውስጥ ምንድን ያለው ብር ነው ወይስ ምንድን ያለው ብላችሁ ፈተሽ አድርጋችሁ አብሮ እንዳይታጠብ ጠግታ ሲይዙትና ታጥቡታላችሁ አይደለም? እንደዛ ነው እየሆነ ያለነው። እኛ ውስጥም መናፍስት እኛ ውስጥ አብረውን ከኛ ጋር እንዳይጨባለቁ እግዚአብሔር ፈተሽ ያደርገናል። ከዛ ያዝ እንግዲህ ነው ማጠብ ነው። ስለዚህ እየታጠብን ያለ ነው። እኛ እድፋችን እያስለቀቅን ያለ ነው። ጌታ ነው እድፋችን የሚያስለቅቀው። የሚያጥበን ክርስቶስ ነው። ስለዚህ ነው ጠበኝ ቆሽሻለሁ የተባለው አይደል? መዝሙሩ ላይ አምላኬ በድያለሁ እንላለን። ስንበድል ነው የምንታጠበውና ማነው በደላችን ስናምን ነው። በድያለሁ ስናምን እንታጠባለን። ስለዚህ እንዲያውም እኔ ጥሪ አድርግለታለሁ ለወንድማችን ትዝታው ሳሙኤል። ያው ዘማሪ የሚለውም ፓስተር የሚለውም ምን የሚለውም ስለማላምንበት በነጠላ በስብን በመታወቂያ ስሙ ብቻ ልጥረው ትዝታው ሳሙኤል ማለት ነው። ሌላውን ማድረግ እናንተ ቀጥሉለት። ስለዚህ እኔ ጥሪ አደርጋለሁ። ቤተክርስቲያናችን ውስጥ አዎ ደብተራ አለ። ደብተራ ምን እያደረገ ነው? ትክክለኛው ደብተራዎች ቤተክርስቲያን ያገለግላሉ። ሐሰተኞቹ ደብተራዎች ደግሞ ስልማሽ ቅጠል በጣሽ ሆነው ተንኮለኞች ሆነው ቤተክርስቲያንን ሊያፈራርሱ እናንተ ልካችኋቸውም ሊሆን ይችላል፣ ወይም ደግሞ እንደናንተ ተገንጥለው ሊወጡ ሊሆን ይችላል። ተሰሙታላችሁ። በ26 የሚለፈልፈው ነው ውስጥ ያለው ያወራውን እንዴት እያለ በየመናፍቃን አዳራሽ እንደሚልከሰከስ የነገረኝን ትሰማላችሁ። መላከ መንክራት ጉባኤ ላይ ማለት ነው።
ከአራቱ ደብተራዎች ውስጥ አንደኛው የመናፍቃን አዳራሽ የሚል ከሰከሰ ሰው ነው። ግን በባህል ሕክምና ሰበብ የራሱ ትልቅ ሱቅ ያለው ቅጠላቅጠል ጨፍጭፎም ብሎ ለሰው የሚሰጥ ሰው ነው። ድብትርናውን አልተወም፣ በሌላ ሰው የሚያሰራው ቅጠላቅጠል እያመጣ ለሱቅ ያስረክባል። ከዛ እሱ ግን እዛ ቸርች እየሄደ ደግሞ አበል ይቀበላል። የካቶሊክም የፕሮቴስታንትም ቸርች እየሄደ ስለዚህ አሉ በቤተክርስቲያናችን ውስጥ እንደ ይሁዳ ያሉ አሉ። ግን ጌታችን ምንድን ያለው? ከእናንተ መካከል አንዱ ምንድነው? ዲያብሎስ ነው አለ። ቁርባኑን ግን አልከለከለው፣ ሰጥቶታል። በላ፣ መቅሰፍት ሆነበት። ለሌሎቹስ ሕይወት ሆናቸው። ያቺ ቤት ግን እንደ ቤተ ክርስቲያን የተቆጠረችው የማርቆስ እናት ቤት የዮሐንስ እናት የማርቆስ እናት ቤት የማርያም ቤት ማለት ነው። ስጋው ደሙን የፈተተበት የመጀመሪያ ጊዜ ለእናንተ ይሄ የሚቆረሰው ስጋዬ ነው የሚፈሰው ደሜ ነው ብሎ የሰጠበት ቤት ውስጥ ግን ሁሉም አሉ። እዛው ቤት ውስጥ ሆኖ ደብተራውም አለ፣ ጤነኞቹም አሉ ማለት ነው። መውጣት አይጠበቅባቸውም ሐዋርያት። ይሁዳ ክፉ ሆኖ ስለተገኘ አኩርፎ የሚወጣ ሰው ሊኖር አይገባም። ወይ ዮሐንስ ወይ እንድሪያስ ወይ ጴጥሮስ ለምን ይወጣሉ? ይሁዳ ክፉ ስለሆነ። ትዛው ሳሙኤል ቤተክርስቲያናችን ውስጥ የተለያየ አይነት ነገር ብታይ ለምን ወጣ? ውስጥ ሆነ እኮ እኔ እንደማደርገው ለማጽዳት መሞከር ባልችል እንኳን ለማጽዳት መሞከሩን ልታደንቅም ሆነ አንተም ልታግዝ ይገባሃል። ግን ውስጥ ሆነህ ነው፣ ውጭ ሆነህ እየተሳደብክ አይደለም። አንተ ጭራሽ በፍጹም ግን እመቤታችን ላይም ቅዱሳን ላይም ሁሉ ነገር ላይም የተነሳውና ይመስለኛል ኦርቶዶክስ በነበርክበት ሰዓት የደብተራዎች ፍልሚያ አንተ ላይ አርፎብህ ያ መንፈስ አብሮህ አለ። የለብኝም ድኛለሁ ወጋውት ማም ልትል ትችላለህ። አሁን ይሄን ስትሰማ ግን አንተ ነህ ህይወትህን የምታውቀው። ከቀረጻ በኋላ ከካሜራ በስተጀርባ ህይወትህን የምታውቀው አንተ ነህ። ምን አይነት ህይወት እየኖርክ እንደሆነ ላይፍን እውነት መቼም ቢሆን ከልብ አትጠፋምና በአንተና በጌታ መካከል እውነት አለች። እውነቱን እኮ ነው ሄድሽ ምልህ ልትል ትችላለህ፣ ወይም ደግሞ ካፈርኩ አይመልሰኝ ልብህን ልታደርድን ትችላለህ። ግን ለይምሰል በአፍህ ካሜራ ፊት የፈለገ መልስ ብትመልስ አልጋ ላይ ተኝተህ ግን ቁጭ ብለህ ግን እውነቱን ማሰላሰልህ አይቀርም። ስለዚህ በደንብ ስማኝ። ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ እያገለገልክ በነበርክበት ሰዓት ላይ በተለያየ አይነት ኃጢአት ወድቀህም ከሆነ አይመለከተኝም። አንተም ገብተህበት ከሆነ ሰዎችም አስገብተው ከሆነ ያ ሁሉ እንደገናም ደግሞ አብራቸው ስታገለግል ተመቂንተህባቸው እነሱም አንተን ያዝ እንግዲህ ብለው በመተታቸው ማጠናብረው ከሆነ ለዚህ ሁሉ ማስቀባጠር ምክንያት የሚሆን ያ ሊሆን ይችላልና እስኪ ቆም ብለህ አስብ። እኔ ለምሳሌ በስጋው ደግሞ በኩል ህይወትን አግኝቻለሁ፣ ጌታን ተቀብያለሁ እላለሁ። አንተ የት አግኝተው ነው የተቀበልከው? እኔ በስጋው ደግሞ ተቀብየዋለሁ። የእውነቴን ነው የምላችሁ። ጌታን ተዋህዶ ውስጥ አግኝቼው ተቀብየዋለሁ። ምንም አላጣሁም። አጋንንት ሲገባብኝ ያወጣልኛል፣ ስታምም ይፈውሰኛል። ስሙን ስጠራ እረካለሁ፣ መንፈሴ ይረጋጋል። ስሙን መጥራትም የከለከለኝ የለም። ይኸው ኢየሱስ አዳኝ ነው፣ ኢየሱስ ጌታ ነው። ተዋህዶ ውስጥ ሆኜ ነው እየተናገርኩ ያለሁት። ማን ከለከለኝ? ቅዳሴው ጀምሮ እስከሚጨርስ ስለ ኢየሱስ አይደል የሚያወራው? ጉልላቱ ሁሉ ነገር የተሰራው ስለ ኢየሱስ አይደል እንዴ? ልክ ቤተክርስቲያን እንደማትሰብክ አድርጎ ቅዱሳንን በሙሉ አዋርዶ ኢየሱስ ክርስቶስን ለማንገስ ወጥቶ መለፍለፍ አይጠበቅብንም። እና የደብተራ መንፈስ ብዙዎቹ መናፍቅ ያደረጋቸው ለዚህ ነው። እናሰግድ ጋር ተዋህዶ ቤተክርስቲያን የምትተከታይ የነበሩት እነ በጋሻው ጋር ሌሎቹም ጋር ያሉት አብዛኞቹ በደብተራ መንፈስ የተመቱ ናቸው። በጣም አብዛኞቹ። እንዲያውም ምን አለኝ አንዱ ከተማ ውስጥ ያገለግል የነበረ አሁን እግዚአብሔር ይመስገን ወደ ምንኩስና ሄዷል። ደብተራ ነበርና አላገባም አለኝ። ላገባ አሁን ምዕመን ከሆንክ ለምን አታገባም አልኩት። አይ እኔ ይሄን ሁሉ ታሪክ ሰምቼ በህይወት ዘመኔ ደብተራ ሆኜ ስንቱ አዳራሽ ረግጬ የነበርኩ ሰውዬ አሁን ገብቼ እንደገና ሴት ጭን መካከል መገኘት አልፈልግም አለኝ። ይሄ ያንተ ምርጫ ነው፣ እግዚአብሔር ይባርክልህ ይሄን ሐሳብህን ብዬ ምንድን ያለኝ ዛሬ አንቱ ነው የሚባለው ለካ መንኩሰዋል። ይቅርታ አድርጉልኝ። እኛ አባት ምንድን ያሉኝ ያኔ ደብተራ በነበሩበት ሰዓት ብዙ አዳራሽን ዞር ነበር አሉ። ብዙ የመናፍቃን አዳራሽ እና መንፈሳቸውን ሰብስበናል አለ የነሱ መንፈስ። ከዛ ደግሞ ኦርቶዶክስ ጋር መተን ደግሞ ያን መንፈስ እንረጨዋለን አለ። ምክንያቱም እዚህም ናቸው እዛም ናቸው አይደል የሚለው የነሱ እንትናቸው ሐሳባቸው እዚህም ነው እዛም ነው። አበል በመቀበል ደሞዝ በመቀበልም እዚህም ነው እዛም ነው። በመድገምም እንደዛውና ልብሳችንን ጨርሰው የማያወልቁትም ለዚህ ነው። እዛም እዚህም ስለሆኑ ነው። ካሜራ ፊት ልብሱን ይለብሱታል። ከካሜራ ውጭ ግን ዱርዬ ናቸው በየቦታው ላይ። እና ይሄ ሰውዬ ምንድን ያለው ዘማሪያንን ብለው መድረክ ላይ የሚወጡት በዛን ጊዜ ተሐድሶ ምናምን ሆኖ በጣም የተሟሟቀ በተለይ ወደ ቦሌ ሚካኤል መስመር ዮሴፍ ቤተክርስቲያን
ዮሴፍ ሳሪስ መስመር ማለት ነው። ትልቅ ጉባኤ ነበራቸው እነ በጋሻው። እዛ ላይ በደንብ ነበረ መንፈስ የምንሰራው። ለምን ማይካችንን ቀሙን፣ አውደ ምሕረታችንን ነጠቁን ብለን በጣም እንቆጫለን አለ፣ እናዝናለን። የሚያዝኑት ግን ምንድነው አውደ ምሕረቱን ስለተከለከሉ፣ አበል ስለቀረባቸው፣ ቢዝነሱ ሳንቲሙ ስለቀረባቸው፣ የቴዎሎጂ ምሩቃን የሚባሉት መምህራን ሰባኪያን ምናምን ህዝቡን ስለተቆጣጠሩት የአብነት ትምህርት ቤት ተማሪዎች በሚል አይነት ስሜት ነው የተሰማቸው። የአብነት ትምህርት ቤት ተማሪዎች በቃ መድረኩን መቆጣጠር አልቻልንም፣ አንድም አስኳላውን ስላልተማረ ሊሆን ይችላል ይላሉ። አንድም ደግሞ እነዚህ ቴዎሎጂ ተመርቆ ሲወጡ ብለን ቴዎሎጂ ለመግባት ሞክረናል አለ። 6 ወር ተምሬ አቋረጥኩት ነው የሚለው። ብዙዎቹ ግን አብዛኞቹ ደብተራዎች እነዚህን ተሐድሶቹን ቀንድ ቀንዳቸው እያልን ከቤተ ክርስቲያን ለማባረር ጥረት ያደረግነው አብረን እንትን እያለን ነው። እና ይሄን ለኔ ስጡኝ አልኳል። አንደኛው ይሄ የሚያወራኝ እንግዲህ ዛሬ መነኩሴ ናቸው ያልኳችሁ፣ ለኔ ስጡኝ ይሄን ጉዳይ አልኩ ነው የሚሉት። ምን ሲባል እኔ ይሄ መድረክ ጭር እንዲል አደርገዋለሁ፣ ተሐድሶችም አይፈነጩበትም፣ ለእኔ ብቻ መድረኩ ስጡኝ፣ እኔ መድረክ መሪ እንደሆነ አድርጉኝ ነው ያለው። ከዛስ ምን እንዳደረግኳቸው አያውቁም፣ እኔ ግን የረጨሁትን ረጭቻለሁ። ጉባኤው ተበተነ፣ ብንን ያለዋል። በዚሁ መንፈስ ግን ሄደው እዛ ፕሮቴስታንት አዳራሽ ላይ ሆነው ኢየሱስ ጌታ ነው ይላሉ አለ። እና ያሳዝኑኛል። እኛው ባደረግንባቸው ነው። አያችሁ፣ በመንፈስም ለካ ጉባኤ መበተን ይቻላል። ታዲያ ጉባኤው የማን ጉባኤ ነበረ? ታዲያ የእግዚአብሔር ጉባኤ ነበረ በወቅቱ። ቢሆን ኖሮ የእግዚአብሔር ኃይል ለምን አልተከላከለም? አውደ ምሕረቱንም ለዚሁ ይጠቀሙበት እንደነበረ ማሳያ ነው ማለት ነው። በደንብ አስተውላችሁ አዳም። እኔ አሁን ስናገረው እንዴት እንደዚህ ትላለህ የሚሉ አሉ አገልጋዮች፣ ሰንበት ተማሪዎች ምናምን። እኔ ፍርጥ አድርጌ ተናግሬ የሚረዳ ይረዳ። አንዳንድ ጊዜ እንደዚህ ማውጣቱ ጥቅም አለው። ምንድነው ለማለት የፈለግኩት? በደንብ አስተውላችሁ አዳምጡኝ። ደብተራው ሽልማት ስላለው ነው። እንደው ይሄን ጉባኤ አስቆመማን ይሸልመዋለሁ ይላሉ አስተዳዳሪው አሉ። ስለዚህ በአስማቱ ተጠቀመ፣ በተናቸው እንጂ ቤተክርስቲያን አዛውም አይደለም፣ ወይም ደግሞ እንዲህ አድርገህ ተጠቀመም ተብሎም አይደለም። የሆነ ልማታዊ ስራ ለመስራት አንዳንድ አስተዳዳሪዎች ምን ያደርጋሉ? በመተታቸው፣ እውነቴን ነው የምላቸው፣ በጣም የሚያሳዝነው ባለ ሀብቶችን ያጠምዳሉ በመተታቸው። ከዛ በቃ አውደ ምሕረት ላይ እንዲነገር ያደርጉታል፣ ስሙ እንዲጠራ ምናምን። ግን በጣም ለየት ባለ መልኩ በጣም አሁን አባታችን ኤልያስ ገዳም እንጦጦ ራጉኤል የሞቱት አባት አባ አርምሞ በምን እንደሆነ ይታወቃል። እኔ አሁን ላፍርጠው ካልኩኝ ብዙ ነገር ማፍረጥ ይችል ነበረ። ግን ቆዩ፣ ጊዜ አለው። ለትልቅ አባቶች ወስጄ አንዳንድ ሀሳቦችን ስለተውኝ ዝም በሉ። አንድ ቀን ሳወጣው ግን ማወጣበትም ቀን አለ። ያን ማወጣው ደግሞ ከዛ ቦታ መነቀል ያለበት አንድ ሰው ስላለ ነው። እኚህን አባት ለሞት የዳረገ በእርግጥ ሰማዕትነት ነው ለሳቸው። ሐዋርያትስ በሰው እጅ አይደል ያረፉት ወይም የተሰየፉት? ባህላውያን ነገስታት በሰይፍ ተቆርጦ አይደለ? እንዴት የጌታ አማኝ ሆነው እንደዚህ ይደረጋሉ አልተባለም በሐዋርያት ጊዜ። ለምን እኛ ላይ እንደዛ ይባላል? እንዴ የትኛው ጻድቅ የትኛው ሐዋርያ ነው? የትኛው ከ120 ቤተሰቦች ውስጥ የትኛው ነው በሰላም አረፈ የተባለው? ከጌታችን 120 ቤተሰብ ማለት ነው። መጽሐፍ ቅዱስ ካሉት ውስጥ ሁሉም ተሰይፈው ሰማዕትነት ተቀብለው ነው ያለፉት። 72 አርድእት፣ 36 ቅዱሳን አንስት ሁሉም ተሰይፈው ነው ያለፉት። በማን እጅ ተሰየፉ? ጌታ አይደለም የሰየፋቸው። ስለዚህ ሰው እንዴት እንደዚህ ሆነ አይባልም። እና እኛ አባት ምንም እንኳን በሰው እጅ ቢያልፉም ወይም መተት ወይም ሌላም ነገር ተደርጎባቸውም የህይወታቸው ፍጻሜ ቢሆንም እግዚአብሔር የሚፈርድላቸው ቦታ ላይ ስለሄዱ ምንም አይሆንም። ጸሎተኛ አባትም ስለሆኑ ሞተውም እንኳን ራሱ እኛ አባት አርፈውም እንኳን እዛ ቦታ ላይ ሰዎች ይሄዱ ይቀመጡ ነበርና ባረሯቸው። አሁን ቅርብ ጊዜ ማለት ነው። ትክክል ነው አይደለም? እኔ ብዙም መናገር አልፈልግም። ጸጋ ነው ይሄ፣ አባቶች ጸጋ ነው። የኢትዮጵያን ኦርቶዶክስ አገልጋዮች የኛ ቤተ ክርስቲያናችን ማለት ነው አገልጋዮች ግንዛቤው ወይም ስንክሳር አያነቡም እንጂ ቅድስት ሙራኤል ስታርፍ ምናልባት ወይም ስንክሳር ውስጥ አንዳንድ ጻድቃን ወይም አንዳንድ ቅዱሳን ሰማዕታት ሆነው ተሰይፈው ሲያልፉ ሬሳቸው ማነው አስክሬናቸው መጥቶ አጥንታቸው መጥቶ ተለቅሞ መጥቶ ያረፈበት ቤት ውስጥ መጥተው እንግዲህ አርፋለች። ሳጥኑን ተደግፈው እንደው እባክህን ሰማዕቱ አባ ኖቭ እርዳኝ፣ ቅድስት ሙራኤል እርጂኝ እያሉ ሲጸልዩ በድምጽ ታናገራቸው ነበረ፣ ትፈውሳቸው ነበረ ይላል
ከሞቱ በኋላ እንኳን በሞቱበት ሳምንት እንኳን ብዙ ፈውስ ነበረ፣ ብዙ ታምራት ይነገር ነበረ፣ ብዙዎች ዳኑ ይላል። ስንክሳሩ ላይ ሲያነቡት ሊቃውንት ሆነው ጧፍ ይዘው ዣንጥላ አድርገው ሲያነቡት ያምርባቸዋል። እንደዚህ አይነት ግን አባ አርምሞ ተብለው ጸሎተኛ አባት ተብለው በህይወት ዘመናቸው እያሉ እሳቸውን ፈልገው የሚመጡ ሰዎች አስቡት እንግዲህ እኚህን አባት ፈልገው የሚመጡ ሰዎች ምን ፈልገው ነው የመጡት? በረከት ፈልገው እኛ አባት ጸሎተኛ ናቸው ተብሎ ነው ሰው እዛ የሚሄደው። እኔ በጣም የሚገርመኝ ካረፉ በኋላ ግን ሰው በረከታቸው ይደርብኝ ብሎ ሄደው ምን አለበት ዝም ቢሉ ቢተውት፣ ቀስ ብሎ ደግሞ አቅርቧቸው አዎ ተወዷቸው ነበረ እንዲህ ነው ያለው እንዲህ ነው ብለው ቀስ ብሎ ቢያስረዷቸውስ አሁን ለቅዱስ ራጉኤል ንገሩት በረከታቸው ይደርብን ብላችሁ ጸልዩ፣ እዚህ መቀመጥ አይጠበቅባችሁ ብሎ ቢያስተምሯቸውስ ከሚያባርሯቸው የተጻፈው ስንክሳር ላይ የተጻፈውን ነገር ነው እነዚህ ሰዎች ላይ ያየ ነው። የሚገርማችሁ የነዛ ሰማዕታት አጽማቸው ብዙዎችን አዳነ ፈወሰ ይላል። አርፈውም እኮ ነው የሚገርማችሁ። በቦታው ላይ እሳቸው ይጸልዩበት የነበረበትን ድንጋይ ሲስሙ ዳኑ ይላል የቅዱሳን አባቶቻችን ገድል ላይ። ዛሬም ይሄ አባታችን እገሌ ያረፉበት የተቀመጡበት የጸለዩበት የተንበረከኩበት ነው ሲባል በረከታቸው ይደርብን ተብሎ እንደዚህ ይባላል አይደል? በዘመናችን ሲሆን ለምንድን ነው እንደዚህ አይነት መገፋት ወይም እንዲህ አይነት ማንቋሸሽ የሚመጣው? እግዚአብሔር ዛሬ አይሰራም። የተጻፈ ነገር ብቻ ነው የምናምነው። እና አንዳንድ ጊዜ እውነት ያልተማረ ወይም ደግሞ እንጃ ደፍሮ መናገሩ ከበደኝና በቤተ ክርስቲያን ውስጥ በእውቀት ቢሆን አገልግሎት በጣም ብዙ ከግብፃውያን አባቶቻችን በላይ ብዙ ምዕመናንን በኮንትሮል ማድረግ በተቻለ የግብፅ ኦርቶዶክስ ቤተክርስቲያን ህዝቧን እንዴት አድርገን በእንክብካቤ እንዲያዘችው ማይቀር የምትችሉት አንድ ገዳም ብቻ 50-60 ፋብሪካዎች አሏቸው። ያ ምንድነው? ከህዝብ ጋር ናቸው። ስር ማሽቀጠል በጣሽ የለባቸውም፣ ደብተራ የለባቸው። አንድና አንድ የገዳም አባቶቻቸውን ተስፋ አድርገው የሚኖሩ ህዝቦች ናቸው። በሌላ ነገር ትንሽ ልዩነት ቢኖርም በባህልም በምንም ባንገናኝም እንደ ክርስቲያን ግን ይቆርባሉ። ምን ይላሉ? ስለዚህ ህዝብን የናቀ ህዝብ እኛ አባት በህይወት እያሉ ህዝቡን ሲመጣ ሙዳየ ምጽዋቱ ሳንቲም ይጨምራል ተብሎ ስለሚታሰብ ወደ ቤተ ክርስቲያኑ ወደ ገዳሙ ብዙ ሰዎች ይመጣሉ ተብሎ ስለሚታሰብ ዝም አሉት ህዝቡን። እኛ አባት ካረፉ በኋላ ግን ያንን ያከበሩትን ዝም ያሉትን ህዝብ ውጣ ከዚህ እያሉ ማባረር እና በጣም የሚገርም ነው። እውነት በጣም ነው እኮ አንዳንድ ጊዜ ስንክሳሩን ሲገብቱ ያመቡት በዘመናት እግዚአብሔር አይገደብም። ሁልጊዜ እግዚአብሔር ይሰራል። እንኳን እኚህ የማይናገሩት አባት የሚናገሩትን አባቶች እንኳን ተነቅፈዋል። እና ወንጌል ቆሞ ከመስበክ ውጪ ወይም በነገረ መለኮት ከመከራከር ውጪ ያለውን ጸጋ በሙሉ ንቀውታል። ይሄ መፈወስ፣ ሰዎችን ማዳን፣ ማጥመቅ፣ በእምነት ተቀብቶ እንትን ማለት የመናፍስትን ሴራ ማጋለጥ የሚባለው ነገር ወይም ትንቢት መናገር መተንበይ አለ አይደል? ጸጋዎች ከወንጌል መስበክ ውጪ ያለውን በነገረ መለኮት በዶግማ ላይ ኢየሱስ ጌታ ነው አማላጅ ነው አይደለም ምናምን በሚለው ክርክር ውስጥ ብቻ ነው በቃ ያሉት። ሌላውን በሙሉ ትውት አድርገውታል። ህዝቡ ግን ታሟል። በምን? በባዕድ አምልኮ፣ በስነ ልቦና፣ በጭንቀትም፣ በምንም በሁሉ ነገር ህዝቡ ይጎርፋል እኮ በየጊዜው ወደ ኦርቶዶክስ ይመጣል። እግዚአብሔር ያመጣዋል። ግን ዋጋ ከንቱ ሆኗል። ፍሬ ከንቱ ሆኗልና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። እና አወድኛለሁ። ኢየሱስ ጌታ ነው። በተዋህዶ ውስጥ ያለው ኢየሱስ ክርስቶስ ጌታ ነው። እውነተኛው ኢየሱስ ክርስቶስ ጌታ ነው። ሁሉንም ይሰማል፣ ሁሉንም ያያል፣ ሁሉንም ያደምጣል፣ ይፈርዳል። ለእያንዳንዱ እከፍለው ዘንድ ዋጋዬ ከኔ ጋር ነው ያለው ራዕየ ዮሐንስ ምዕራፍ 22 የመጨረሻው የመጽሐፍ ቅዱስ ቅጠል ላይ የመጽሐፍ ቅዱስ የመጨረሻው ገጽ ወረቀት ላይ ገልበጥ አድርጋችሁ ስታነቡት ለእያንዳንዱ ዋጋውን ከፍለው ዘንድ እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር ነው ያለው። ስለዚህ የሚሰጥበት ጊዜ ይመጣል። ስለዚህ ተዋህዶ ቤተክርስቲያናችን ምን አላት? ሁሉም አላት። ምን የላትም? አንድ ነገር ብቻ የላትም። እሱም አጋንንታዊ አሰራር የላትም ቤተክርስቲያናችን። በምን? በዶግማው ላይ ነው። ታዲያ እምላችሁ በስርዓቷ ላይ በተጻፈው ላይ አጋንንትን እንድናመልክ አውደ ነገሥቱን አንብብ እንዲህ አድርግ ምን የለም። ይሄ እስከሌለ ድረስ ለምን እንደው ጥለናት የምንወጣው? ለምን? ምን ጎሎብኝ? የተጻፈ የተደነገገ ነገር ቢኖር ኖሮ አይ ተዋህዶ፣ አይ ኦርቶዶክስ ይሄንንማ ህግ አድርገሽ ካመጣሽው በቃ ብሎ ወጥቶ መፋነን ወይም ደግሞ በቃ እንደፈለጉ መሆን ይቻል ነበር። ግን ስርዓቷን ስታዩት ከተጻፈ ውጭ ነው የሚኖሩት አገልጋዮቹ። ይሄንን አውደ ነገሥቱን፣ መፍትሔ ሥራውን፣ ድግምቱን ሁሉ ነገር አጠቃላይ ከስርዓቷ ውጭ ነው የሚሰሩት።
ቆሎ ትምህርት ቤትም አብነት ትምህርት ቤትም የመቃብር ቦታው ምንም የሚሉትም የተጻፈው ነገር ውስጥ የለም። ጥበብ ነው ይሉታል። ያው ጠባብነታቸውን ነው ጥበብ የሚሉት እንጂ የለም። ማዕበል ፈጠነ ኢንተርቪው ሲደረግ ሰምታችኋል። በዚህ ሳምንት ውስጥ ዶክተር አለማየሁ ዋሴ የእመጓ ደራሲ ኢንተርቪው ሲደረጉ ሰምታችኋል። ሰሞኑን በጣም አንገቴን ደፍቼ አፍሬ ነው እየሰማሁ ያለሁት። ጥበብንና ጠባብነትን ሲያቀላቅሉ የእግዚአብሔርን ስራ የአባቶች ጥበብ እያሉ ከቅዱሳን አባቶቻችን አንድ ቀን የተክልዬን እንኳን ስም አንስተው አያውቁም። የቅዱሳን የተጋድሉ ህይወታቸውን የገድላትን አንስተው አያውቁም። ሁልጊዜ መጽሐፋቸው ላይ ሲጽፉ ምንም ሲሉ ስር ማሽቀጠል በጣሾችን ብቻ ነው አባቶቻችን የሚሉት። ታዲያ የማ ልጆች ናቸው እነዚህ? እንደው እንደ ማጣቀሽ አድርጎ እንኳን ተክልዬን፣ ገብረ መንፈስ ቅዱስን፣ አቡነ እስትንፋሰ ክርስቶስን እንደው የሆነ ቦታ ላይ እንኳን አይጠቅሷቸውም። አባቶቻችን ጥበባቸው ምናምን የሚሉት እነዚህ በጽም ቢሰሩትን እኮ ነው። ኮኮ ቆጣሪዎቹን ብቻ ነው። እንዲሁ በጣም እኮ እውነት መወሰድ ነው። ውስጥ እያሉ የሉም ያልኳችሁ ለዚህ ነው። አሉ ግን የሉም። እንደ ይሁዳ ማለት ነው። ይሁዳ እዛው ከጌታችን ጋር ሆኖ ስጋው ደግሞ እንድተቀበለ በላ፣ ሰይጣንም ገባበት ይላል። አለ ግን እዛው ግን የለም። ወጣ ነው የሚለው። እንዲያውም ተነስቶ ወጣና አበደ። ቅዱስ ቁርባን አንዳንዴ እንደዚህ ያደርጋል። አቀባዮች ራሳቸው እንደዚህ ነው የሚሆኑት። አንዳንዴ ይሁዳ ያችን ከተቀበለ በኋላ ሰይጣን ስለገባበት ወጣና ሳንቲሙን በተነ። ጌታችንን በመሸጡ እንደዚህ በማድረጉ ተጸጽቶ እንደገና ሄዶ ዛፍ ላይ እስከ መታነቅ የደረሰው በድፍረት ቅዱስ ቁርባኑን ስለተቀበለ ነው። እና ሰው ቅዱስ ቁርባን እየተቀበላችሁ በተለይ እኛ ተማሪዎች አልዳንኩም የሚለው ስሜት ወይ ደግሞ የት ሄጄ ነው የምድነው አትበሉ። ትን ብሏችሁ ብትሞቱም እንኳን እናንተ ገነት የምትገቡ ናችሁ። ለምን? ቅዱስ ቁርባን ሕይወት ነው ብላችሁ ነው የተቀበላችሁት። ምናልባት ከሽባነት ወይም ከዓይነ ስውርነት ከድንቁርና ወይም ደግሞ ከስጋ በሽታ ለመዳን ከሆነ ቅዱስ ቁርባን የተቀበላችሁት ንስሐ ግቡ። ቅዱስ ቁርባን ከስጋ ፈውስ የምንፈወስበት ብለን ሳይሆን የምንቀበለው ነፍሳችንን ለዘላለም በገነት ለማቆየት በመንግስተ ሰማያት ለማኖር ከዛ በኋላ የተረፈው ነው ሌላ ሁሉ ይጨመርላችኋል ስለሚል ስጋችን የሚድነው። አስቀድማችሁ ምኑን ፈልጉ? ጽድቁንና መንግስቱን ፈልጉ፣ ሌላው ሁሉ ይጨመርላችኋል ማለት ስጋው ደግሞ ስትቀበሉ ለዘላለማዊ ሕይወት ብላችሁ ተቀበሉት። ከዛ በኋላ ስጋችሁ ይፈወሳል ነው። ነፍስ ከዳነች በኋላ ነው ነፍስ ስጋ የሚፈወሰው። አልፎ ነው ግን የሚገባው። የምንቀበለው በስጋ ነው፣ ነፍሳችንን ያድናል። ነፍሳችን ስትድን ነፍስ ስጋችን ይፈወሳል ማለት ነው። ግን በስጋችሁ ደግሞ እግዚአብሔርን ቀድሱት ይላል ደግሞ። ስለዚህ ንስሐ ገብተን ከዝሙት ርቀን ሰግደን ስጋችንን ገላ ከመታጠብ ጀምሮ እሱ እንደዚህ እያስተማረ እንዴት አገኘው ብለው ራሳቸውን ነፃ አድርገው ምንም መንፈስ እንደማያገኛቸው አድርገው፣ እኔ ግን እንደዛ አይነት ቪዲዮ ስለተለቀቀ እንደ በሽተኛና በቃ እንደተንገላታ ሰው አድርገው የሚቆጥሩ ሰዎች አሉና እኔ ልንገራችሁ፣ በጣም እድለኛው እኔ ነኝ። እግዚአብሔር ምሕረቱን የሰጠኝ ሰው ስለሆንኩ ብቻ አይደለም። መንፈስ ሲገባ ማውቃለሁ፣ መንፈስ ሲወጣ ማውቃለሁ። መንፈስ ገብቶ እንዲወጣ መታገልንም እችልበታለሁ፣ አውቅበታለሁ። ይሄ በጣም ከናንተ የተለየ ስብና ማንነት ወይም ደግሞ የሆነ ችሎታ ሳይሆን ትምህርት ያመጣው ነገር ነው። እናንተም ብትማሩት ነገር እንደዚያ ነገር ካጋጠማችሁ ቶሎ የመዳን እናትህም አባትህም ሚስት ስታረግዝ፣ ስታምጥ፣ ስታቃስት ዝም ብለህ ስልክን እየነካካ እንደፈለክ እንደዚህ ያልክ አይ እርግዝና እኮ ነው ያልክ ከምትል ከዛ ሚስት ለሚስት መጸለይ እንዴት እንዳለብህ ከቅዱስ ሩፋኤል ጋር እንዴት መገናኘት እንዳለብህ ያንን ነገር መከታተል የምትችለው የመናፍስትን ሴራ ስታቅ ነው። ለምን ጽንስን የሚያጨናግፍ ልጅን በሆድ ውስጥ የሚገድል ሾተል የሚባል መንፈስ አለ። የሰው አይን አለ። ቡዳ የሚባለው የሰው አይን ስለሚባል ነው። መተት አለ። ይሄ ሁሉ ነገር ልጁን እንዳይወለድ ከተወለደም በመንፈስ እንዲወለድ በመንፈስ ከተወለደ በኋላም ደግሞ ዲፎርም ወይም አካሉ ቅርጹ የተበላሸ ልጅ ሆኖ ወይ ጆሮ ደንቆሮ አይኑ እውር ሆኖ እንዲወለድ የሚያደርግ መንፈስ ስላለ ጽንሱ ጤነኛ እንዲሆን እየጸለይክ ነው ወይም እየጸለይሽ ነው። ሶሻል ላይፍሽን ለመኖር የሚያስችል ክርስትና ህይወት ማግኘት የሚቻለው የመናፍስን ሴራ ስናውቅ ነው። እንደዛ ስናደርግ ነው የምናመልጠው እንጂ መንፈስ መጥቶ ቼክ አድርጎት የማይጎበኝ የለም። አልኳችሁ እኮ እንኳን ኃጢአተኛው በገዳም ያሉ አባቶች እንኳን መንፈስ መጥቶ ቼክ አድርጓቸው አውርቷቸው አታሏቸው በኃጢአት ጥሏቸው ይሄዳል። አልቅሰው ደግሞ ንስሐ ገብተው ደግሞ ይመለሳሉ። እንዴት ገባበት እንዴት ይባላል? እና ልዩነቱ በእኔና በእናንተ መካከል ይህን ትምህርት ከምትቃወሙ ሰዎች ጋር ማለት ነው። ልዩነቱ
እኔ ሲገባ ይዘዋለሁ፣ እሸኘዋለሁ፣ እናንተ ጋር ግን ይከማቻል ነው ትልቁ ልዩነት። ይሄ ደግሞ ከንቱ ውዳሴ ወይም ትዕቢት አይደለም። የመናፍስትን ሥራ ጠንቅቆ ማወቅ፣ እንዴት እንደገባ ስሜቱን ፊልም ማድረግ፣ ከዛም የባህሪ ለውጥ የጸባይ ለውጥ ሲመጣ ለምን እንደዚህ ባህሪ ተለዋወጠ፣ ለምን ጸባይ እንደዚህ ተቀያየረ፣ ምንድን ነው የሆንኩት ብሎ ማሰብ። ይህንን ራስ ላይ ጥናት ማድረግ ጥሩ ነው። በነገራችን ላይ ጥናት ሲጀመር ከራስ ነው የሚጀምረው አይደለም። ለእናንተም እኮ ትምህርት ስናቀርብላችሁ ካስተማሩን አባቶች ቀጥሎ በህይወታችን ላይ ኤክስፔሪንስ ወስደን በደንብ አድርገን ሰልጥነን ነው። እንደዚህ ነው እንዴ ብለን የብዙ ወንድሞቻችን ታሪክ ሰምተን ነው። ምናልባት ቅድም ጀምሮ ያቋረጥኩላችሁ መንፈስ በጣም በጣም ረቂቅ ሰዎች የማያገኙት የማይዙት ስልታዊ ቢሆንም ግን መኖር አለመኖሩን ሳናቅ አጠገባችን እየጸለየን ብቻ ልንይዘው እንችላለን። ልንሸውደውም እንችላለን። ያለንበትን ቦታ እንዳያቅ እሱን አሳውረን እኛ ልናየው ሁሉ መቻል የሚቻልበት ጸሎት ሁሉ አለ። እሱ እውር ሆኖ እኛን አያየንም፣ እኛ ደግሞ እሱ እናየዋለን። ተገላቢጦሽ ሆኖ ማለት ነው። እዚህ ደረጃ ድረስ መድረስ ይቻላል። ይሄ ግን የብቃት ጉዳይ ሳይሆን የትጋት ጉዳይ ብቻ ሳይሆን እንድንድን እግዚአብሔር የሚያደርግልንን ትግል ነው ማለት ነው። እንኳን ለኛ ለበለዓም እንኳን እርገማቸው ተብሎ ተልኮ መርቅ ተብሎ እግዚአብሔር አንደበቱን አስቀይሮ እንዲመርቅ ሁሉ አድርጎታል እኮ በለዓምን አይደል እንዴ? ባላቅ እርገምልኝ ሲለው ምን አለ? እኔ መርገም አልችልም እንዲያው መርቅ እያለኝ ነው ብሎ አፉን አስቀይሮ እንዲመርቅ አድርጎታል። በዛ በተረገመ ሰው በኃጢአተኛ ሰው ላይ ሆኖ በጠንቋይና በሟርተኛ ሰው ላይ ሆኖ እንኳን እግዚአብሔር እርግማንን ወደ ጽድቅ ወይም ደግሞ ወደ ምርቃት መቀየር ከቻለ ዘወትር በፊቱ የምንበረከክ ሰዎች እንዴት አሳልፎ ሊሰጠን ይችላል? አይሆንም። አንድ አመፀኛ ዳኛ አለ እያለ ክርስቶስ ያስተማረው አለ። ዘወትር ፍረድልኝ እያለች እየመጣች ተጨቀጭቀው ነበር። ይሄ አመፀኛ ዳኛ ወይም ክፉ የሆነ ዳኛ እቺ ሴትዮ ዘወትር እየመጣች ፍረድልኝ ብላ እየጨቀጨቀችኝ ነውና እንዳትጨቀጭቀኝ ብዬ ልፍረድላት ብሎ ፈረድላት ይላል። ታዲያ ይሄ አመፀኛ ዳኛ እንዲህ እንኳን ለአንዲት ሴት እንዳትጨቀጭቀው ብሎ ከፈረደላት እኔ ደግሞ ለእናንተ አባታችሁ አምላካችሁ ነኝ፣ ቀንበሬ ልዝብ ነው፣ የምትጠይቁኝን በሙሉ እሰጣለሁና እንዴት ጠይቃችሁኝ እነፍጋችኋለሁ፣ አንኳኩ ይከፈትላችኋል፣ ለምኑ ታገኛላችሁ፣ ጠይቁ ይሰጣችኋል ብሎ ክርስቶስ ያስተማረበት ነገር አለና ድህነትን ጠይቀን ፈውስን ጠይቀን ዘወትር አጋንንት ከኛ እንዲርቅ እየለመን ነው ክርስቶስን አሳልፎ አይሰጠንም። እንዲያውም ሊያስተምረን ነው የሚያመጣው። ቅዱስ ጳውሎስ ልጁን እኮ እባብ ነድፈዋለች አይደለ? እባብ ነድፈዋለች። በሐዋርያት ሥራ ላይ እሳት ከመርከብ ወርደው እስረኛ ሆነው ቅዱስ ጳውሎስ ማለት ነው ከመርከብ ወርደው እሳት እየሞቁ እያለ በጣም ክፉ መርዘኛ እባብ መታ እጁን ነደፈችው። እጁ ላይ ተንጠለጠለች ይላል የቅዱስ ጳውሎስ እጅ ላይ እንዲህ አድርጎ አራገፋት። ምንም ካሁን ሞተ ብለው ሲያስቡ ቅዱስ ጳውሎስ ወደ ኖርማል ጨዋታው ተመልሶ አይዟችሁ እኔ አልሞትም ብሎ እባቧ እኮ ነድፈዋለች እኮ እጁን ነክሰዋለች፣ ግን አልሞተም። እንደዛ ነው የሆንኩት እኔም። አጋንንት መንፈሱን ይልክብኛል። ማነው ደብተራዎች መንፈሳቸውን ይልካሉ፣ አጋንንትን ይልካሉ። ልክ እንደ እባቡ አድርጋችሁ ቁጠሩት። ከዛ በኋላ ልክ ጳውሎስ እጅ ላይ ቅዱስ ጳውሎስ እጅ ላይ እባቧ እንደተንጠለጠለች እንዲያርጉ አራግፈው እንደጣላት ሁሉ እኔም ደግሞ አባታችን መጥተው አራግፈው ጣሉልኝ። ምንም የተለየ ነገር የለም። ይመጣል፣ ቼክ ያደርገናል። ለምንድን ነው እባብ የነደፈው? ጳውሎስን እንዴት እባብ ይጠጋዋል ማለት አይቻልም። እባብ እንዴት ተጠጋው እንዴ? እሱ ሐዋርያ አይደል? እንዳትጠጋው ማድረግ አይችልም? በኢየሱስ ክርስቶስ ስም ሲላት እኮ መራቅ ነበረባት ብሎ እንደመፈላሰፍ ነው የሚሆነው። ለምን አጋንንተው ገባበት ብሎ ማሰብ። ይመጣል፣ ካልነደፈን እንዴት እንደማይገለን እንዴት እናውቃለን? ማርቆስ ወንጌል ምዕራፍ 16 ቁጥር 14 ላይ በኢየሱስ ክርስቶስ የሚያምኑ ይሄ ምልክት ይከተላቸዋል፣ እባብ ቢነድፋቸው እንኳን አይሞቱም፣ ጊንጥም ቢሆን የሚገድል ነገር ወደ ሆዳቸው ቢገባም እንኳን አይሞቱም፣ በልሳናት ይናገራሉ፣ በሽተኞች ላይ እጃቸውን ቢጭኑ ይፈውሳሉ አይደል የሚለው። በስሙ ያመኑ ነው የሚለው። እንግዲህ ያመኑ ሲል እኛም አምነናል ብለን ማተብ አስረናል። ከኛ የተሻለ ህይወት ግን የሚኖሩ የበቁ አባቶች ደግሞ አሉ። እነሱ ላይ እንኳን እንዴት ፈተና እንደሚያደርስ እንዴት ሲባል ቢነድፋቸውም አይሞቱም ነው ያለው። አይነድፋቸውም አላለም። መጥቶ ነድፎ ነው ከዛ እንደማይሞቱ የሚታየው። ወግቶ መርዙንም ጠጥተውት ነው እንደማይሞቱ የሚታወቀው። ስለዚህ
ይመጣሉ መናፍስቶች እንዳልገደሉን ይኸው አለሁ በቁም እንግዲህ አልገደሉንም ቼክ አድርጎ ሊመለስ ነበር የፈለገው። አይ ቼክ አድርጋ አትመለስም አንተ ራስህ ቼክ ትደረጋለህ ብለን ይኸው መናፍስቱን በቁጥጥር ውስጥ ይዘነዋል። ከዛ ተያዘ። ይሄ መንፈስ በ26 ሲሸኝ ማን እንደሆነ ይቀባጠራል፣ ይናገራል። በነገራችን ላይ ትናንትና ራሱ ያያዝኩት አለ 4 ነበራል መምህራችን ያዙት፣ እኔ ደግሞ 5ኛውን ይዤዋለሁ ስጸልይ ማታ ማለት ነው። ሌላ ተልኳል። ደብተራው ተናዶ እንደገና አሁንም ቼክ ለማድረግ ሲልክ ቀጨም ማን አንተ 5ኛው ተልኬ ነው አለ። ና ግባ ተቀላቀል ግባ ወደ እስር ቤት። ሪሰፕሽን ላይ ነበር የተቀመጠው፣ ወደ ዋናው ሳሎን አስገባ ነው ማለት ነው ወደ እስር ቤቱ። እና መንፈስ ሁልጊዜ ቼክ ያደርጋል ሰዎችን። ጌታችንን እንኳን ሳይፈራ ጴጥሮስን ከኋላ ጴጥሮስ እየተከተለው ጌታችን አስቡት፣ በአካል እኮ እዚህ ምድር ላይ እየተረማመደ ከኋላ እየተከተለ አትሙትብን ይል ነበር ይላል። በዚህ ልክ ጌታን ቀርቦ እንኳን ሰይጣን ሲያሾኮሹክ እንዴት ቀረበው? አያችሁ እንዴት ቀረበው? ጌታችን ኃይሉን ስለደበቀ ነው። እንዲያውም ሊይዙት ሲመጡ ሐሙስ ማታ ማለት ነው ማንን ትፈልጋላችሁ ሲላቸው ፍንግል ብሎ ወደ ኋላ ወደቁ ይላል ዮሐንስ ወንጌል ላይ አይደል እንዴ? የናዝሬቱ ኢየሱስ ክርስቶስ እንደሚፈልጉት ያውቃል። እሱ ነው ራሱ እንደሚፈልጉት። ማን ልትይዙ መጣችሁ ሲላቸው ወደቁ ይላል። ይኸው እኔን መያዝ የምትፈልጉ ከሆነ ይኸው እንኩ ብሎ ነው እጁን የሰጣቸው እኮ እንጂ መጀመሪያ መጥተው እየተፈነገሉ ነበረ። ቼክ ያደርጋል፣ ይመጣል። በይሁዳ ውስጥ አጋንንት ገባበት ይል ነበር አይደለም ሐሙስ ማታ እንዴ? ከእናንተ መካከል አንዱ ዲያብሎስ ነው ሲል አልነበረ ክርስቶስ? እንዴት ዲያብሎስ ከጌታችን ጋር ቁጭ ብሎ እራት ይበላል? የዚህን ያክል መጠጋት ይችላል። ቤተ መቅደስም ቁርባን ድረስ መጠጋት ይችላል እኮ ማለት ነው። አብሮ ጌታ ሐሙስ ማታ የጌታ እራትን ሲያሳይ ምንድን ነው ያለው ቃሉ? ከእናንተ መካከል አንዱ ዲያብሎስ ነው። ቃል በቃል ነው የተናገረው። ይሁዳን እኮ ነው። ከዚያም በድፍረት ቅዱስ ቁርባኑን ሲቀበል ይላል ያን ቂጣውን ቆርሶ ሲሰጠው ያንን ሲበላ ሰይጣንም አብሮ ገባበት ይላል። ለምን ለሐዋርያት ለምን አልገባባቸውም? በንጽህና በቅድስና በትህትና ስለተቀበሉ። ይሁዳስ በድፍረት በሌብነት ልቡን ለገንዘብ በመሸጥ ስለሆነ ሳይገባውና ሳይገባው ስለተቀበለ ሰይጣን ገባበት ይላል። እንዴ ጌታችን እያለ እዛ ቦታ ላይ ጌታችን ኢየሱስ ክርስቶስ እያለ ይሁዳ ላይ ሰይጣን ሲገባ ጌታችን ፈቅዶ ነው ማለት ነው። አያችሁ ፈቅዷል ማለት ነው። መፍቀድ ብቻ አይደለም። ዝም ፈቅዷል ስላችሁ ምን አግባ ብሎታል ብቻ ሳይሆን ጌታችን ሲተወን ሰይጣን ያገኘናል። እንቁላል በማንኪያ ይዛችሁ መሮጥ አትችሉም። ከሮጣችሁም በጣም ትንሽ መንገድ ነው የምትሄዱት። ዞር ስሩ ይወድቃል። የሆነ ዕቃ ወይም እንቁላልም ሊሆን ይችላል ይዛችሁት ስትለቁት ግራቪቲ 9.8 ይስበዋል፣ ይወድቃል፣ ይሰበራል። ከያዝኩት ግን የመፈልፈል አቅሙ እጄ ላይ ዋስትና አለው። 21 ቀን ከያዝኩት እጄ ሙቀትም ስለሚኖር ይፈለፈላል አይደለም እንዴ? ከለቀኩት ግን ይሰበራል። በእግዚአብሔር እጅ ላይ ያለ ሰው ዘሩ ይበዛል፣ ይፈለፈላል። ከለቀቀን ግን ከንቱ ነው የምንቀረው። እና ይሁዳም እዛው ከጌታ ጋር ሆኖ ተትቷል። ከዚህ ያውጣን እግዚአብሔር። እዛው ከጌታ ጋር ሆኖ ትቶታል። ቤተ ክርስቲያን ውስጥ ሆኖ እየቀደሱ ጠምጥመው የተተዋሉ። ለምን? እጃቸው ላይ ብዙ ኮተት አለ። አውደ ነገሥቱ፣ መፍትሔ ሥራዩ፣ ቆጵርያኖስ፣ የድግምት የአስማት የሥራ ስር ቅጠል ስርማሽ ቅጠል በጣሽ ኮከብ ቆጠራው ድግምቱ ስላለ አሉ፣ ግን የሉም፣ ተትተዋል። የጌታ እራት ዙሪያውን ከበውታል። እንግዲህ ሁሉም ሐዋርያት እዛ አሉ። ይሁዳም 12ኛ ነው እያለ ግን እዛው ሆኖ አጋንንት ገባበት። እዛው ሆኖ ተትቷል። ለምን? ሌሎቹ ስላልተተዉ አጋንንት አልገባባቸውም። ጌታችን በጥበቃ ውስጥ ናቸው ያሉት፣ በጌታ ጥበቃ ውስጥ። ግን እጁንም አልዘረጋም ወይ ምንም አላረገም፣ ምልክትም አላሳየም። ሰይጣን ገባበት ሲል የተተወች ነፍስና የተተወ ስጋ ወይም ደግሞ የተናቀ እንደሆነ ማሳያ ነው። ገባበት ሲል ጥበቃውን አንስቷል። ጠባቂ መላእክቶች ተነስተዋል ከዚህ ሰው ላይ ማለት ነው። በዚህ ልክ ሰይጣን ቁርባን አጠገብ ድረስ መጠጋት የሚችል ከሆነ የምንቆርብ ሰዎችን ደግሞ መፈተኑ ምንም የሚደንቅ አይደለም። ገብቷችኋል አይደለም? ይሄን ምን እያልኩ ነው ያለሁት? ሰይጣን አንዳንድ ጊዜ እጅግ በጣም ለየት ባለ መልኩ ባህሪውን የሚገልጥበት ጊዜ አለ። ለምሳሌ በመቃብር ስፍራ ላይ በመቃብር ቦታ ላይ የታመመ አንድ ሰው ነበር ይላል ማርቆስ ወንጌል።
ልታጠፋን መጣህን? ጊዜያችን ገና አልደረሰም። የናዝሬቱ ኢየሱስ ክርስቶስ የዳዊት ልጅ ሆይ እባክህን አታሰቃየን፣ ጊዜያችን ገና ሳይደርስ አታሰቃየን ብላም ብለው ጮሁ ይላል። ስንት ናችሁ ሲላቸው ሌጊዮን ነን አሉ። ማን ናችሁ ሲላቸው ሌጊዮን ማለት የብርጌድ የአንድ ክፍለ ጦር ትልቅ ወደ 18,000 ምናምን ቢሆኑ ወታደሮች በድሮ ነው እንግዲህ በአሁኑ አላውቅም። መሪ ማለት ነው ሌጊዮን ማለት በጣም ብዙ ወታደር ማለት ነው። ግን ክርስቶስ ያውቃል ስንት እንደሆኑ ያውቃል። ጌታችን አጠገብ ሆነው ግን ሲለፈልፉ ነበረ። ሂዱ እስኪባሉ ድረስ ይለፈልፋሉ። ሲጠየቁም ያወራሉ። ግን የት ነው ያሉት? አጠገቡ ነው ያሉት። ስለዚህ በሚይዘው ይዟቸው ነው ያሉት። ሂዱ ባይባሉም ቢሄዱ ደስ ይላቸዋል። ለምን? አይገጥሙም። ቅዱስና ርኩስ አይገጥሙም። ግን አሉ። እንኳን አይደለም ሳይያዙ ቀርቶ ተይዘውም እንኳን ራሱ ያስፈቅዳሉ። በዛ ጭንቅ መካከል ሆነው እባክህን ወደ ሲኦል አትሸኘን፣ ወደ አሳማዎቹ እንድንገባ ፍቀድልን እያሉ ሲለምኑ ነበር ይላል። ወዴት መግባት እንዳለባቸው እንኳን ማሰቢያ ጊዜ አግኝተዋል። ፈቀደላቸውና ገቡ። ጌታችን ሳይፈቅድ ከሰው ውስጥም አይወጡም፣ ሳይፈቅድም አይገቡም። ኢዮብ ውስጥ የገቡት እኮ አልኳችሁ። ጻድቁ ኢዮብ አጋንንት ወይም ሰይጣን የገባበት ሂድ ስጋውን እንደፈለግህ አድርገው ነፍሱን ግን እንዳትነካ ብሎ ስለፈቀደለት ነው፣ ስለተማመነበት ነው በኢዮብ። በዚህ ልክ ሰይጣን ተጠግቶ ሰዎችን ከቤተ ክርስቲያን ማስወጣት ይችላል። አይደለም ዓለም ላይ ያሉትን ገብቶ በደብተራ ላይ ሆኖም ቁጭ ብሎ አልፍጦ መኖር ይችላል። እንደ ይሁዳን ያነሳሁት ለዛ ነው። ስለዚህ ይሁዳዊ የሆነ አስተሳሰብ ያላቸው ጌታን የሸጡ ሙዳየ ምጽዋቱን የገለበጡ ከንስሐ ልጆቻቸው ገንዘብ እየቀፈሉ እየወሰዱ በአስማት በድግምት ለግርማ ሞገስ ለስንፈተ ወሲብ ለተለያየ ለገበያ ለምናምን እያሉ እየደገሙላቸው ለንስሐ ልጆቻቸው እርኩሰትን ያስተማሯቸው ለምንፍቅና የዳረጓቸው ንስሐ አባቶች አሉ፣ ይሁዳዊ አስተሳሰብ ያላቸው። እነሱ ጋር ግን ተስማምቶ አጋንንቱ ቁጭ ብሏል። ቅዱስ ቁርባን በሚያቀብሉበት ሰዓትም በሚባርኩበት ሰዓትም አለ አብሯቸው። ማን ሂድ እስከሚለው እግዚአብሔር ሂድ እስከሚለው ሂድ እንዲለው ማን እስኪፈቅድ ሰውየው ራሱ እስኪፈቅድ ንስሐ ልግባ ሲል አሁን ልትድን ፈልገሃል አድንሃለሁ ይላል። ግን ንስሐ ሊገባ ባልፈለገ መጠን ለሚያስጨንቅ መንፈስ አሳልፎ ይሰጣቸዋል ማለት ነው፣ ለውርደት። ሮሜ ምዕራፍ 29 ላይ እግዚአብሔርን ባላወቁት መጠን ለሚያስጨንቅ ለሚያሳብድ ወይም ደግሞ ለሌላ መንፈስ ለጭንቅ አእምሮ አሳልፎ ሰጣቸው ነው የሚለው። የትኛው ደብተራ ነው ፎቅ ሲሰራ ያያችሁት? የትኛው ደብተራ ነው አልፎለት ጤነኛ ሆኖ በሰበሰበው ሀብት ሲንደላቀቅ ያያችሁት? ለጊዜው የሚገርም መኪና ሊይዙ ይችላሉ። አዎ የምታውቋቸው ብዙ ነገር ሊያደርጉ ይችላሉ። ግን መጥፊያቸው ነው የሚገርማችሁ። አይናችሁ እያየ ሲዋረዱ ታያላችሁ በሕዝብ ፊት። ይሁዳዊ እንደዚህ ናቸው። ሰይጣንም ከእነሱ ጋር አብሮ ቤተ መቅደስ አለ ማለት ነው። ቲያትር ላይ እንዲያውም ምን ይላሉ? አገር ፍቅር ቲያትር ያየሁት ፊልም እንትን ቲያትር አለ። ሰይጣንም በሰይጣንነቱ ቤተ መቅደስ አለ ይላል። ቅዱስ ሚካኤል ስዕል ላይ ማለት ነው። በሰይጣንነቱ ነው ያለው። ታዲያ ጻድቅ ሆኖ መስሎም ብቻ አይደለምና ብትችሉ ብንችል እውቀታችንን መጽሐፍ ቅዱሳዊ፣ ገድላዊ፣ ድርሳናዊ ብናደርገው እንደዚህ አይነት የወረዱ ቃላቶችን ከመምህራንም ከዩቲዩበሮችም እናውቃለን ብለው ከሚያስቡ ከመንፈሳውያን አፖሎጂስትም የማይጠበቁ ነገሮችን ባልሰማን ነበረ ቢያነቡ ኖሮ። እና እኔ እንደናንተ ኃጢአተኛና በደለኛ ግን የማውቀውን የማካፍላችሁ ቴዎሎጂ ስለተማርኩኝ መምህር የተባልኩ እንጂ እንዴት መንፈስ ይገባበታል ብላችሁን በዚህ አይነትማ ሌሎችም አባቶቻችን ወድቀው ብታያቸው እንዴት ብላችሁ እምነት ልትከዱ ነው ማለት ነው። ለዚህ ነው ቪዲዮ ማውጣት ያስፈልገኝ እንጂ ውርደቴ ቢሆን ኖሮ እንደ ውርደት የማስበው ቢሆን ኖሮ እኔ መምህር ተብዬ እኔ በዚህ ልክ ሰው እየወደደኝ የሁሉ ህዝብ እየተከተለኝ እንዴት ይሄን ቪዲዮ አወጣለሁ ብዬ እንትን በደበቅኩት ነበር ቪዲዮውን። ግን እኔ ጭንቅላት ውስጥ ትርጉሙ ልክ እንደዚህ ስለማየው ነው። በዚህ ልክ ሰው የሚማርበት ነው። እነ መምህር እንደዚህ እያስተማሩ እንደዚህ ከተፈተኑማ እኔም በደንብ መትጋት አለብኝ እንድትሉም እፈልጋለሁ። ሁለተኛ ከእናንተ የተለየው እንዳልሆንኩም እንድታውቁ እፈልጋለሁ። አብረን እየታገልን ደግሞ ይሄን ቪዲዮ ቫይራል አወጣሁት ወይም ደግሞ ፖስት አደረኩላችሁ እንጂ ፖስት ያላደረኩላችሁ ቪዲዮ ያልቀረጽኩት የሚገጥመኝ ፈተና እልፍ ነው። አንድ ሳምንት ሊያመኝ ይችላል። ታምሜ ልተኛ እችላለሁ። ቀረጻ ሊያስጠላኝ ይችላል። ቅድም እንዳልኳችሁ የስነ ልቦና
ችግር አለብህና የሄርት ኬዝ ወይም የልብ ችግር አለብህ ያለኝ ዶክተር ያልኳችሁ ክትትል 1 ዓመት ሙሉ ክትትል ሲያደርግልኝ የነበረው ዶክተር አለና በዚህ አጋጣሚ በጣም አመሰግናለሁ ዶክተር ሰለሞን፣ እግዚአብሔር ይባርክ። ሐሳብህ እንደ ሕክምና እንደ ሜዲካል በጣም አሪፍ ነው። የሜዲካል ኤቲክስ ስለሆነ ማለት ነው፣ ስነ ምግባሩ ሙያዊ ስነ ምግባር ስለሆነ በጣም አመሰግናለሁ። ግን በኋላ ላይ ግን ጸበል ሄጄ ምንድነው ሲለፈልፍ የሰማሁት የሰዎችን ታሪክ እንዳታቀርብ በዶክተሩ ላይ አድሬ የሰዎችን ኬዝ ስለምትሰማ ነው ልብህ የተጎዳው ብዬ አስባልኩህ ነው ያለው። አያችሁ ዶክተር ላይ ሁሉ አድሮ እንደዚህ ነገር ደግሞ አንዳንድ በጣም ፐርፌክት የሆኑ ዶክተሮች ናቸው ተብሎ የሚታሰቡ 2 ወር ነው የቀረው 60 ቀን ወይም 40 ቀን ነው የቀረው ሊሞት። ስለዚህ እስከዛ ድረስ ደስ እንዲለው አድርጉ ብለው የሚሞቱበትን ቀን ሁሉ የሚናገሩ ዶክተሮች አሉ። ይሄን ሰምታችኋል? ጸበል ቦታ ላይ ግን የሰማሁት የዛሬ ስንት ዓመት ነው ዶክተሩ ላይ ሆኜ 2 ወር ነው የቀረሽ አስብያት ነበረ እና ዝም ብትባል ሲባል ዝም ከተባልኩማ 2ኛው ወር ላይ ገል ነበረ። አንደኛ በመሞቷ ደስ ይለኛል አለ። ሁለተኛ ነገር ደግሞ ዶክተሩም የተናገረው ባለበት ቀን ስለተናገረ በቃ ፐርፌክት የሆነ ሙያዊ እንትን ነው የተናገረውና ለካ በሕክምናውም የምንሞትበት ቀን ይታወቃል እንዲባል ነው የፈለገው። ግን ዶክተሩ ላይ አድሬ ነው ይሄን ያደረኩት ሲል ቀጥታ የዶክተሩን ስልክ ስጪኝ ያልኳት ወደ ልቧ ስትመለስ ሰጠችኝና ይሄን ቪዲዮ ኤው ብዬ ላኩለት። በስመ አብ ወወልድ ወመንፈስ ቅዱስ እኔ ላይ አድሮ ነው የምትሞትበትን ቀን የተናገረው አለኝ። አዎ አልኩት። ስለዚህ ከዚህ በፊት የሚሞቱበትን ቀን የተናገርኳቸው ሰዎች በቀናቸው ነው የሞቱት፣ በተባለው ቀን ነው የሞቱት እና ይሄ ሙያ አይደለም ማለት ነው አለኝ። አይዶን ነው ጸበል ተጠመቅ አልኩት። ጫት ቃሚ ነው ዶክተሩ፣ ሲጋራ ጫሽ ነው፣ ለዓለም የተመቸ ነው፣ ጠጭ ነው፣ ዘማዊ ነው፣ ግን ዶክተር ነው። ስለዚህ መናፍስቶቹ ከሰዎቹ ላይ መጥተው ዶክተሩ ላይ አርፎ ገብቶበት እንዲተነብይ ትንቢቱም እንዲፈጸም እያደረገለት ስለሆነ ሰውየው ለመንፈሱ መቀመጫ ተመችቷል። በቃ አፉ ላይ መጥተው ማይክሮፎን እንደመቀማት ነው። የአፉን ማይክሮፎን ተቀብሎ 2 ወር ነው የቀረሽ ይላታል፣ ወይም 2 ወር ነው የቀራት ተንከባከቡት ይባላል። ይገርማል። ያቺ ልጅ የሚገርማችሁ ድና ዛሬ የሚገርም ስራ ላይ ነች ያለችው እና መንፈሱ ተይዞ ተቀጥቅጦ ተሸኝቷል። እና አንዳንዴ ይናገራል ዶክተር ላይ ሆኖ ይናገራልና ዶክተር ሰለሞን ይቅርታ እንግዲህ በስም ተመሳሳይ ብዙ ቦታ ዶክተር ሰለሞን ይኖራልና ከልብ ጋር በተገናኘ የሚያክም ወንድማችን ነው። ትልቅ ሰው ነው። በእርግጥ በእድሜ ይበልጠኛል፣ ግን በጣም ስነ ምግባርና ስነ ስርዓት ያለው ሰው ነው። ከዛ በኋላ ግን የተፈጠረውን ስነግረው እንደዚህ መንፈስ ከተናገረ እኔ ላይ መጥቶ ቼክ አድርጎኛል ማለት ነው አለ። እንደዚህ ነው የሚሉት ዶክተሮቹ፣ ቶሎ ነው የሚነቁት። ስለዚህ የአንተ መንፈስ እኔ ጋር መጥቶ አንተ የልብ ኬዝ ችግርህ የሰዎችን ታሪክ መስማት እንደሆነ እንድነግርህ ያደረገው የራሱን ሐሳብ ነው እኔ ላይ ያንጸባረቀው ማለት ነው አለኝ። አዎ ስለው ከዛን ቀን ጀምሮ ዶክተሩ መጠመቅ ጀመረ። አያችሁ። ስለዚህ እኛ በሽተኞች ወይም እኛ ህመምተኞች ሆነን ወደ ሆስፒታል ስንሄድ ለኛ ሕክምና ለኛ መርፌ ብቻ ሳይሆን ሄደው ለዶክተሮቹም ትምህርት ልንሆን እንችላለን። አንዳንዴ እግዚአብሔር እኛን ለነሱ እንደ አንድ አጋጣሚ እንደ አንድ ኢንፎርሜሽን የሆነ ጊዜ ላይ በህይወታቸው ላይ የመጣ ገጣሚ ብቻ ሳይሆን ምናልባት ወደ እግዚአብሔርም ደግሞ ዞር እንዲሉና ለበሽተኞቻቸው ለፔሸንቶቻቸው እንዲጸልዩ እግዚአብሔር ሆይ አድነው ይሄን ሰው በእኛ ሕክምና ብቻ ሳይሆን ያንተም ለሚያስፈልጋል ብሎ በስማም ብሎ መርፌ የሚወጉም እንዲሆኑ ኦፕራሲዮን ሲያደርጉም ምንም በቃ ጧት ሲገቡ እግዚአብሔር ይማራችሁ፣ ማታ ሲወጡ እንዴት ናችሁ ደህና አደራችሁ አይዟችሁ ብለው በእግዚአብሔር ሐሳብ የሚያጽናኗቸው እንዲሆኑም ሊሆን ይችላል፣ አይታወቅም። እና መንፈሳዊ ዶክተር፣ መንፈሳዊ ዳኛ፣ መንፈሳዊ የሆኑ ትልልቅ ቦታ ላይ የተቀመጡ ፖለቲከኛ ሰዎች ህዝብን የማገልገል አቅማቸው ከእግዚአብሔር ጋር እየሆነ ሲመጣ በጣም ትልቅ ጸጋ ነው የሚያገኙት። እና በዚህ ልክ እኔ ብዙ ነገር ተምሬያለሁ ከራሴ ማለት ነው። እና የልብ ኬዝ ወይም የልብ ችግር ያለባቸው ተብሎ የሚታሰቡ የመንፈስ ጭንቀት፣ የነርቭ ችግር፣ ፓራላይዝ የሆኑ ሰዎች ምናምን እውነቴን ነው የምላችሁ የቅዱስ ዑራኤልን መልካም መልክ ጸልዩላቸው። የቅዱስ ዑራኤልን ጸበል አጠጧቸው። ድርሳነ ዑራኤልን ግዙና ትራስ ስር አድርጉላቸው። ትራስ ስር ስላቸው ያንብቡት ማለት ነው። ዝም ብሎ ትራስ ማድረግ ብቻ ሳይሆን ቅዱስ ዑራኤል እንዲረዳቸው እርዷቸው። ለምን ሲባል ዕብራውያን ምዕራፍ 1 ቁጥር 14 ላይ እንዲህ ይላል ቅዱስ ጳውሎስ መናፍስት ወይም መላእክት ይላል
ሰዎች እንዲድኑ ወይም ገነት መንግስተ ሰማያት እንዲወርሱ በስጋም እንዲፈወሱ ሊሆን ይችላል የሚያገለግሉ የሚላኩና ለሰዎች የሚታዘዙ ናቸው ይላል። የሚያገለግሉ ናቸው ይላል። ስለዚህ ቅዱስ ዑራኤልን አይምሮዬን ፈውስልኝ፣ ጭንቀቴን አስወግድልኝ ብትሉት መላእክት ስለሆኑ ሰዎች እንዲድኑ ስለሆነ ያው መጽሐፍ ቅዱስ የተናገረው ከየትም አላመጣው። እኔ አሁን ሚካኤልን አባቴ ብለው ምንም አይቆጨኝም። ቅዱስ ገብርኤልን አባቴ ብለው እናቴ እመቤቴ ብላት ምክንያቱም ተጽፏል። በቃ የተጻፈ ነገር ስለሆነ ነው። ሰዎች እንዲድኑ የሚያግዙ የሚያገለግሉ የሚላኩ ናቸው። የሚያገለግሉ የሚያግዙ የሚላኩ በጣም እኮ የሚገርም ነገር። ሶስት ነገር የሚያገለግሉ ማለት በጸበልም በምንም በትጋትም ስንሄድ ያው አብረውን ናቸው። የሚላኩ ሲባል ስንጸልይ የሚያደርሳሉ፣ ከእግዚአብሔር መልእክት ያመጣሉ ማለት ነው። የሚያግዙ ሲባል ደግሞ ለቅዳሴ መነሳት ስንፈልግ ሌሊት ለጸሎት ሰዓት ላይ ይቀሰቅሳሉ እኮ። አንዳንድ ጊዜ ሰዓቱን ጠብቃችሁ እኮ ሻርፕ የምትነሱት ምናልባትም ሌሊት 9 ሰዓት ላይ 8 ተኩል ላይ ወይም 10 ሰዓት 11 ሰዓት ላይ ተነስታችሁ እንቅልፍ እምቢ ምናምን ካላችሁ ጸሎት መጽሐፍ ገልጻችሁ ማንበብ ጀምሩ። መጽሐፍ ቅዱስ ወይም ደግሞ የሆነ ነገር አንበቡ እስቲ። እጅግ በጣም 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 ነው ደስ የሚላችሁ። አንደኛው ነገር ጸጥ ያለ ነው፣ ግብት ነው የሚለው። እኔ መጽሐፍ ማነበው ከሌሊቱ 10 ሰዓት ተነስቼ ነው። መጽሐፍ ኖርማል ማንኛው መጽሐፍ 12 ሰዓት ላይ ጨርሳለሁ። 2 ሰዓት ሙሉ መጽሐፍ አንባቢ ነኝ በየቀኑ ማለት ነው። በየቀኑ ለጻፍኩት ነገር ተገዢ ስለሆንኩ ነው። ባይዘዌ ፕላንድ ነኝ። ልጆቼም በዚያ ቃሉና የጻፍኳትን ነገር አከብራታለሁ። ብላክቦርድ ላይ የጻፍኳትን ነገር አደርጋታለሁ ብዬ ካልኩኝ አደርጋታለሁ። ለዛ ነገር ተገዢ ኮንኩኝ፣ ለሐሳቤ ተገዢ ሆንኩ። ለሐሳቤ ተገዢ ደግሞ ስሆን እንዳልሸወድ ደግሞ ጸልያለሁ ማለት ነው። ለምን ሐሳቤን ተከትሎ ደግሞ ተገዢ ለሆንኩበት ሐሳብ ደግሞ እንዳልወድቅ ማለት ነው። እና በየትኛውም አይነት መንገድ መንፈስ እኛን መሸወድ የሚያቆመው ሞተሩን ስናክመው ነው። ሞተሩ ደግሞ ይሄ ሐሳብ፣ ልብ፣ አይምሮ ምናምን የሚባሉትን ነገሮች የነፍሳችን አካላት የሚባሉትን ነገሮች ለመቆጣጠር ጥረት ስለሚያደርግ መጀመሪያ ጥላ ዜለን የምትሰፍረው መናፍስትም ይሄን ከተቆጣጠሩ ችግር የለውም። መጠጡን ማስቼ መጠጣው በአይምሮዬ ነው። ሃይላንዱ ይኸው እዚህ ጋር አለ። ለምሳሌ የሃይላንድ ዝም ብዬ ና ተነስና ጠጣኝ ብሎ አይጠጣም። አይምሮዬ ግን እጄን ያዘዋል። እጄ ደግሞ ያነሳል፣ ይከፍታል፣ እጠጣለሁ። ዋናው ይሄ ነውና የቅዱስ ዑራኤል ትልቁ አገልግሎቱ ምንድን ነው? አይምሮን ማከም ነው። የሚገርማችሁ አይምሮን ይፈውሳል። የሐሳብ የእውቀት መልአክ ስለሆነ እንዲያውም ምን ያደርጋሉ ነጮች ሴንት ዑራኤል ብለው ሜዲቴሽን ቪዲዮ ሁሉ አዘጋጅተዋል። የሚገርማችሁ ግን ይሄ ከወደቀው ከዑራኤል ሰራዊት ውስጥ የወደቀውን ነው እንደዚህ የሚያደርጉት። ክርስቲያን የሆኑ ኦርቶዶክሳዊ የሆኑ አኒሜሽን ቪዲዮ የሚለቁም ሰዎች አሉ። አኒሜሽን ሜዲቴሽንን እንደ ጥሩ ነገር የሚያኞቹ ምንድን ነው የሚያደርጉት? ሴንት ሚካኤል፣ ሴንት ገብርኤል፣ አርኬንጅል ሚካኤል፣ አርኬንጅል ገብርኤል እያሉ ሊቃነ መላእክቶችን በአኒሜሽን እያደረጉ አንዳንዴም ለተለያዩ ነገሮች እንጠቀምበት ነበር፣ ጥሩ ነገር መስሎን በፊት ማለት ነው። እያደረጉ ለሜዲቴሽን ይጠቀሙበታል። ኳየር ወይም ሙዚቃዎችን እየጨመሩበት ማለት ነው። ፍሪኩዌንሲ ብለውም ደግሞ እያመጡ 369 እያደረጉ የሚጮህ ነገር አይምሮን የሚያነቃቃ ነገር እያደረጉ ለማከም ይሞክራሉ። ይሄ ምንድነው? ከአይምሮ ጋር በተገናኘ ነው። አካላታችን ይሄ ተጎታች ነው። መጋቢ ሐዲስ አለማየሁ ይመስሉኛል፣ መጋቢ ሐዲስ እሸቱ፣ ይቅርታ፣ መጋቢ ሐዲስ እሸቱ ከአንገት በታች ሁሉም ተጎታች ነው ይላሉ። የምወድላቸው አባባል ነው። ይሄ ነው ዋናው፣ ጭንቅላት ነው ዋናው። ነጮችም ዋናው መቆጣጠር የሚፈልጉት ብሬን ወሽ ማድረግ የሚፈልጉት ማይንድ ኮንትሮል ማድረግ የሚፈልጉት ይሄንን ነው። ለምን ሲባል የራሳቸውን ሐሳብ ለማስገባት ነው።